ገዙ እንግዲህ አለምዬን በቢላዋ አስፈራራት ማለት ነው። እንግዲህ የምታመልጭኝ መስሎች ነበር እንዴ? እኔ እኮ ገዙ ነኝ። እናትሽ ሆድ ብትገቢ እንኳ አታመልጭኝም ማለት አባዬ እንግዲህ ካፌ ውስጥ እናትና ልጅን አገናኘ ማለት ነው። እንግዲህ እናቱን አይኑን ማየት አፍሮ እንደዚህ አቀርቅሮ ቀረ ማለት ነው። ናቲ እንግዲህ ለትሁቴ ቃል ገባላት። የገባበት ገብቼ ልጅሽን አስመልስልሻለሁ አላት። ናቲ ግን ጉድ ሳይሆን አይቀርም። አባቱ ቢሮ ገብቶ እንግዲህ ወረቀት የሚያስፈልገውን ወረቀት ሲወስድ አባቱ መጣበት ማለት ነው። ከባድ ችግር ተፈጥሯል። ትሁትም አባዬ ጋር ሄዳ እንግዲህ አባዬ እንዳስቸገርኩ አውቃለሁ። አለምዬ ግን ደህና ናት። አለም ታስቸግራለች። አሁንም አልተዋትም ማለት ነው። አረ በጣም ነው የምታስቸግረው። አንተ ምንድነህ? የገዙ ሰው ነህ ወይ? ማነህ? ምንድነህ? ማነ የላከ? እያለች እያስቸገረችኝ ነው ትሁቴ። ምን እንደማደርግ አላውቅም አባዬ። አገባኛል ግን ደግሞ ድጋሚ እዚህ የገባቸዋን ሴትዮ አሳልፌ መስጠቱ ለኔ ከብዶኛል። እናም አለም ያለችበትን አውቃለሁ። ልጄን ልቀቃት መጀመሪያ ሲል በርክክብ ቢሆን ነው ጥሩ እንረካከብ ብሎ አለኝ። ሰውየው እንደዚህ የዋዛ አይደለም ትሁቴ አውቃለሁ። ግን እኔ ለናቲ ለሁሉንም ነገር ነግሬያለሁ። ቃል ገብቶልኛል። የገባበት ገብቼ እሱን የሚያስፈልገውን ወረቀት ወስድበትና በዛ ወረቀት አስፈራርቸው ልጅሽን እንዲመልስልሽ አደርጋለሁ አላት። ቤቲም እንግዲህ ናቲን ለምንድን ነው እንደዚህ የምትጠላኝ? ስራሽ ነው። እንደወድሽ ትጠብቂያለሽ እንዴ? አንቺ እኮ የእናቴ ጠላት ነሽ። እንዴት እንደወድሽ ትጠብቂያለሽ? እባክህ ተው። እናት ከዚህ ቤት መውጣቷ ምክንያቷ እኔ እንደወኩ እንዳትረሳ። ምን ማለት ነው? እሱ ደግሞ ትሁትን ጠይቃት። ከዛም በኋላ ቤቲ ጥሩ ሰው ናት። እሷ ናት አለሜ ከዚህ ቤት እንድትወጣ ያደረገችው። ምን? አዎ ናሆም አባትን ሊገላት እያሰበ ነበረ። እሷ ደግሞ ጫፍ ጫፉ ስትለኝ እኔ ደግሞ ከዚህ ቤት እንድትወጣ አደረግኳት አለሜን አለችው። ከዛ በኋላ እንግዲህ መቼም ልወድሽም አልችልም፣ መቼም ላቀርብሽ አልችልም። ወይዘሮ ቲና ማነሽ ቤቲ እባክሽ ተይኝ በቃ ብሎ ጥሏት ወጣ። በንዴት መኝታ ቢገባች ጮኸች። ትሁቴ ማሷ ጋር ሄዳ ተንበርክካ እባክሽን ቤቲ ልለመነሽ ልጄን አስመልሽልኝ። አላቅም ውጪልኝ። ለምን አይገላትም ሲፈልግ ስትል እንግዲህ በጥፊ ተነስታ ድርግም አደረገችባት። ትሁት አንቺ ባለጌ የኔን ልጅ ነው ትሞት የምትይው? ለነገሩ የታውቂያለሽ የልጅ ወግ አለችና እኔን ነው በጥፊ መታሹ? አዎ እደግምሻለሁ። እምቢ ካልሽ እንደውም ምን እንደተናገርሽ ታውቂያለሽ እንዴ? በልጅ የመጣብኝን ሰው ማንንም አልምርም አለች። አቶ ገዙንም እንግዲህ ልጅሽ እጄ ላይ እንዳለች እንዳትረሺ፣ እምቢ ካልሽ እገላታለሁ። እውነት በል እስኪ ልጄን ገለሃት አንተ እንደው ቆመ የምትሄድ ይመስልሃል እንዴ? ይኸውልህ እኔ እንዳንተ አይደለሁም። አንተ ልጄን አንድ ነገር ብታደርጋት እኔ የቁም ሞት ነው የምገልህ። እስረኛ አድርጌ ነው የምትሰቃየው የማሰቃየ። ምን? አዎ አስብበት እንዴ። ትሁት ነሽ እንደዚህ ተናገርሽው ብሎ እንግዲህ አጓራ ማለት ነው። እኔም ደግሞ ሳደባለሁ እዚህ ቁጭ ብዬ ማለት ነው። አዎ ምን አባህ ልታመጣል አልኩ። ጉድ እኮ ነው። እናም እንግዲህ አቶ ገዙ በጣም ተናደደና አብዛ እንግዲህ ልጅቷን ይዘው እየመጡ መሰለኝ አዲስ አበባ። እዚህ ቤት ውስጥ አስሮ ሊያሰቃያት ይሁን ህፃኗን ሊደራደርባት ይሁን አላቅም። እንግዲህ ህፃኗን ይዘው እየመጡ ነው። ትሁትም እህቷ ደውላ እንግዲህ ምን እያሰብሽ ነው? አባቴ እንዲሞትልሽ ትፈልጊያለሽ እንዴ? ቆይ ምንድን ነው ሀሳብሽ? ብላ እንግዲህ ትሁትን ተቆጣቻት። ምን ላድርግ እህቴ? ዝም በይ እባክሽን። ምን ላድርግ አትበይ። ይሄ ሁሉ ያንቺ ጦስ ነው። ልጅቷ ያው ከቤት ከወጣች ጀምሮ አባቴ ስቃይ ላይ ነው ያለው። ልጄን አምጡ እያለ አሁን ታዲያ ምንድን ነው? እህቴ እባክሽ ሁሉንም ነገር አስተካክለዋለሁ። በቃ ተይኝ፣ ለራሴ ጥሩ ነገር ላይ አይደለሁም ብላ እንግዲህ ስልኩን ዘጋች ማለት ነው። ናቲሻም እንግዲህ አባዬ ላናግር እፈልጋለሁ። እኔ አሁን ጊዜ የለኝም፣ በቂ ጊዜ የለኝም። አንተን የማናግርበት ስራ አለኝ እኮ። ስራ ፈት መሰልኩ እንዴ አለው ናቲን። አውቃለሁ ስራ ፈት እንዳልሆንክማ ቢዚ ነክ፣ ግን ትንሽ ላናግር እፈልጋለሁ። ጊዜ የለኝም አልኩ እኮ ውጣ ብሎ እንግዲህ መነጫጭቆ አስወጣው። ልጁም ደግሞ እሰራልሃለሁ አቶ ገዙ። ከዛም አባቱ መኝታ ቤት ገባና ምን ልትሰራ መጣ? እዚህ ቤት ውስጥ የምትፈልገው ነገር ገብቶኛል፣ ግን ምንም ነገር የለም እዚህ ቤት ውስጥ ውጣ አለችው ቤቲ። ከዛ አልወጣም የምፈትሸው ነገር አለ። ሰውዬ ውጣ አልኩ እኮ ከባድ ችግር ሳይፈጠር ብላ አንድ ወጣ አደረገችው። ከዛ በኋላ ትሁት ጋር ሄደና ትሁቴ እመኝኝ እኔ ቃል እገባልሻለሁ ላንቺ ልጅሽ ብጅሽ ላይ ትገባለች፣ ግን እንዴት አድርጋ ስትለው እሱን
የሚጠቅመውን ወረቀት እወስድበታለሁ፣ በዛ በወረቀት እደራደረዋለሁ። ከዛ ልጅሽን ወዶ ሳይሆን በግዱ ይመልሳታል እንጂ እንደዚሁ የሚሸነፍ ሰው አይደለም። አውቀዋለሁ፣ ሰውዬው ጦስ ነው። ከዛ በኋላ እንግዲህ አቶ ገዙ ጃኬት ኮቱን ጠረጴዛው እንትን ላይ አድርጎ ወንበሩ ላይ ውሃ ሊያመጣ ሲሄድ ናቲሻ ቁልፉን ኪስ ውስጥ እጁን ሰዶ እንግዲህ ቁልፉን ወሰደ ማለት ነው። ከዛም ቢሮ ውስጥ እንግዲህ የሚፈልገውን ወረቀት ወስዶ ከደበቀው በኋላ እንግዲህ እዛው ሲርመዘመዝ አባቱ መጣበት ማለት ነው። እንግዲህ ከባድ ችግር ይፈጠራል። ሰውየው ያለ መሳሪያ አይንቀሳቀስም። እዛ ውስጥ ግንባሩን ብሎ እንዳይደፋው ፈራውኝ ማለት ነው። አለምዬም ደግሞ አንተ ሰው ምንድነህ? ማነህ? ሁሌ ደግሞ እንደ አዲስ ሰውን የምትጠይቅ ሰው አያናድዳችሁም? በጌታ እውነት በጣም ነው የምናደደው። እንዴ አባዬንም አስጨነቀችው ለእሷ ብሎ እንደዚህ እየተጨነቀ አለም ምን ሆነሻል? ስንት ጊዜ ልንገርሽ ማንነቴን? አንቺንም አግዝሽ የትሁት አባት ነኝ አልኩሽ እኮ ስንት ልንገርሽ? አይመስለኝም። ምን ሆነው የማይመስልሽ? ልጄን ለምንድን ነው የማታገና? ልጅሽ ጋር ትገናኛላችሁ፣ ግን ትዕግስት ይኑርሽ። በአንድ ጊዜ ተነስተሽ ለምንድን ነው ልጄ የምትይው? እስከ ዛሬም ችለሽ ኖረሽ የለም እንዴ? አዎ ስንት አመት ሙሉ ልጄን ሳለ እኮ ታዲያ እውር ስንት አመት ሙሉ አይኗ ሳይ ቆይቶ ነገ አይንሽ ይበራልሻል ስትባል ዛሬ እንዴት አድሬ አለች አሉ። ልክ እንዳንቺ ነው ማለትም ይሄን አመት ሁሉ ታግዘሽ አሁን ልጅሽን ለማየት እንዴ ልጅሽ አለ ደህና ነው አግኝቼዋለሁ፣ ግን አሁን ወደ አንቺ መምጣት ስለማይችል ነው። በዙሪያው በጣም ብዙ ሰዎች አሉ። ልጅሽ አንድ ነገር ቢሆን ምን ልትሆኚ ነው አላት። አባዬ እንግዲህ በሚገባት ቋንቋ ግን እሷ የሚገባት ሰው አይደለችም። እምቢ ካላችሁ እዛው እመለሳለሁ አለ። እንግዲህ ሂጂና እዛው ቢሮዎች ተቀመጭኛ፣ ምንም የምናደርገው ነገር የለም። ትሁትም እንግዲህ የምትችለውን ነገር ሁሉ አድርጋለች። ልጇን መስዋዕት አድርጋ ማለት ነው እውነት ለመናገር። ከዛም ናቲሻ እንግዲህ ትሁቴ አውቃለሁ እናቴን ለማዳን ብለሽ ልጅሽን መስዋዕት አድርገሻል፣ ብዙ ነገር አድርገሻል። ታውቃለህ አባዬ ትሁት በጣም ተሰቃይታለች፣ ለእኔ ብላ ብዙ ነገር ሆናለች። የእሷን ነገር አላቅም አባዬ። ትሁት እንግዲህ እንደዚህ ናት፣ የራሷን ትታ ለሰዎች የምትለፋል ሴት ናት። በሚገርም ሁኔታ እኔ በጣም ብዙ ስቃይ በልጄ ሚስት ደርሶብኛል። ልጄ እሷን ቢጋ በነበረች ሰዓት ትሁት እዛ ቤት ውስጥ ባትኖር ኖሮ እኔም ይሄን የለውም ነበር። እኔ ልጅ ትሁት ራሷ እየተጎዳች እየተደበደበች፣ እየመቷት፣ እየሰደቧት፣ ውሃ እየደፋችባት፣ ብቻ ብዙ ነገር እያደረገቻት፣ እንደዛም ሆና ካሌብ የሆነ ሰዓት ላይ ሂጂ ሚስቴ ለአባቴ አለችለት ስትል እግሩ ላይ ወድቃ እኔ አልሄድም እባክን ካሌብ ብላ እግሩ ላይ ወድቃ ለምናው ቀረች። ለምን ይመስልሃል? ለእኔን ለመጠበቅ ብላ እንጂ ከዚህ ቤት አለመውጣቱን ፈልጋ አይደለም። ስለዚህ ልጄ እኔ ብዙ ነገር አድርሳብኛለች። የልጄ ሚስት ብዙ ነገር አድርጋኛለች፣ በጣም ብዙ ነገር ከምነግር በላይ። ግን ትሁቴ ራሷን በቃ ጥላ የራሷን ወደ ጎን አድርጋ ለሰው ትሞታለች። እናም ትሁት ከምነግር በላይ ቃላት የለኝም አለው። አውቃለሁ ምን አይነት የተባረከች ልጅ እንደሆነች አባዬ፣ ግን ደግሞ ተቀይማኛለች፣ አስቀይሜያታለሁ በማይሆን ነገር ብሎ እንግዲህ ናቲሻ ለአባዬ ሁሉንም ነገር ነገረው። ከዛ በኋላም አይዞ ሁሉም ነገር ይስተካከላል በጊዜው የኔ ልጅ፣ አንተ ብቻ ተረጋጋ፣ እናትህንም ታገኛታለህ፣ እናትህንም በቅርቡ ታገኛታለህ፣ አንተ ብቻ መረጋጋትን ልመድ አለው አባዬ። ከዛ በኋላ እሺ አባዬ እሞክራለሁ፣ ግን እዛ ቤት ሄደ እንዳታስጨንቃት እባክህ። እናንተ ስታወሩ ይሄ ሰውዬ ካሜራ ማስቀምጦ ሊሆን ይችላል፣ ስለዚህ በተጠንቀቅ። ልጅቷ ህይወቷ አደጋ ላይ ነው ያለው አውቃለሁ፣ የትሁትን ልብ። ስለዚህ እባክህ ብሎ እንግዲህ እናቴ ለመነው። ናቲም ወደ ቤት ተመልሶ ሄዶ እንግዲህ ምነው ስራ የለም እንዴ ሲለው ቡና ልጠጣ መጥቼ ነው ምናምን አለ። ከዛም ና ወደ ስራ እንሄድ ሲለው እቆያለሁ። ልጁ እንግዲህ የሚሄድበት ስለነበረ ቤቲም እንግዲህ በናቲ ንዴት እየሰከረች ሄዳ ትመጣለች። አንቺን መቼም ልወድሽና ከአንቺ ጋር ልሆን አልችልም። ቆይ እኔ ምንድን ነው የሚያንሰኝ? ከዚች ከገረድኔ አንሳለሁ እንዴ? እሷን ወደህ እኔን የምጠላኝ? እሷ እኮ የሴት ሰዎች ልክ ናት፣ አንቺ ደግሞ አይደለሽ። በዛ ላይ የአባቴ ሚስት ነሽ፣ ሲቀጥል ደግሞ የእናቴ ጠላት ነሽ። አንቺን መቼም ልወድሽ አልችልም። ቤቲ ተይ እንጂ ጭንቅላትሽን አሰሪው። እንዴት ነው የምታስቢው? አላት ናቲ። ለምን እንደዚህ አልከኝ ብላ እንግዲህ በንዴት ሄዳ ግፋ መጣች።
አቶ ገዙ እንደ ቀላሽ በሬ እንግዲህ ሳሎን ውስጥ ሲንከራተት አምሽቶ መጣች። አጭር ቀሚሷን ለብሳ እየተወላገደች። ከዛ በኋላ ጭራሽ አድረሽ መጣሽ? መብቴ ይመስሎኝ። አቶ ገዙ ምን ሆነሃል? ወጣት እኮ ነው። ምንድን ነው አንቺ 10 ጊዜ ወጣት ነኝ የምትይው? እና ይሆንሽ እንደሆነ ምን ይሆን ታዲያ? እስምልህማ ወጣት ነኝ፣ ብዙ ነገር ያምረኛል። ኦ አንተ ሽማግሌ መቼም ልጅ አልልህ አይደለ? ልጅ እንድልህ አጠብቅም፣ ምክንያቱም ሽማግሌ ነህ ብላ እንግዲህ ገፍትራው ጥላው ሄደች። አንቺ እኔ እኮ ነኝ እከክሽን ያራገፍኩልሽ። አንቺ እከክሽ ሲራገፍልሽ አሁን እንደዚህ ትናገርኛለሽ እኔን ሲላት እንግዲህ ያራገፍክልኝ እከክ የገንዘብ እከክ ነው። ደግሞ አንድ ነገር እንዳትረሳ 50% እኔ ጋር እንዳለ እንዳትረሳ ንብረቱ። በሱ ልታስፈራርኝ እንዳይሆን አፍንጫሽን ልጅ ይቀበልሻለሁ፣ እሱንም እናየው ይሆናል ብላ እንግዲህ እየተወረወረች ገባች ማለት ነው። ናቲሻም እንግዲህ እንደዚሁ ነው ወይ የምንቀጥለው? ከዛ በኋላ እንግዲህ ቤቲ ስወጣት ትሁቴ ናቲ እባክህን ቤቲን አታስከፋት፣ እናት እጅ ላይ እስከምትገባ መደራደሪያ ትሆናለች። የምንቴን ነው የምልህ፣ ምንም ነገር ብትል ምንም አትበላት፣ ብዙ ቃልም አትናገራት፣ መጥፎ ቃል። ስለዚህ እናትህን ለማግኘት አይደለም፣ እናትን እስከምታገኛት ደግሞ በትዕግስት ሁሉንም ነገር አሳልፍ፣ የፈለገችውን ነገር ትበላለችው። ትሁቴ እሺ ሞክራለሁ አይደለም ናቲ፣ ግልፍተኛ አትሆን። እኔን አታየኝም እንዴ? እንደ ውሻ እያመናጨቁኝ እየሰደቡኝ፣ ግን ደግሞ ልጄ እጄ ላይ እስከምትገባ ድረስ ብዙ ነገር እያሳለፍኩ ይገኛለሁ። ስለዚህ እባክህ ናቲ ተረጋጋና ነገሮችን አስብበት አለችው። ትሁቴ አውቃለሁ ለእኔ ብለሽ ብዙ ነገር እንደሆንሽ ልጅሽን እስከ መነጠቅ ድረስ። ስለዚህ አመሰግናለሁ ትሁት አብረሽኝ ስላለሽ፣ ግን እመኚ ልጅሽን አስመልስልሻለሁ አላት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ሀና አባዬ ትሁት ጋራ ተፋጠጡ ማለት ነው። ወይዘሮ እንትናም አለምም እዛው ቤት መለሳለሁ እያለች እንግዲህ አባዬን እያስጨነቀችው ትገኛለች። አባዬን አንተ የገዙ ሰው ነህ እንጂ በፍጹም እኔን ልትረዳኝ የመጣ ሰው አይደለህም እያለች እንግዲህ